እሺ ለምን አልጫወትም ያልከው? እኔ በቅርብ የቀጠሮ ጌም ተጫውቻለሁ። ቤታዬ ደግሞ እኔ አሸንፌሽ እኔ አንቺ ልብ እንዲሰበርም ማለት ነው። ወይኔ እስቲ እኔውና እስኪ አንተ አሸንፈኝ። የኔን የመጨረሻ ጌም ግን ታስታውሻለሽ? 103,000 ሰው ቁጭ ብሎ ኧረ ምን አውቃለሁ ፌክ ገዝታችሁ ቢሆን ግን አይደለም። ያ ሁላ ሰው እኔ ራስ ተገርሜ ነበር። ድምም ብዬ ነው ያየሁት። እሺ ካልፈራክ ይኸውልህ የቀጠሮ ጌም ባለፈው ስላረቅ የባለፈው ነው አይደለ? ባለፈው የምትለውራችሁ የባለፈው የመቶ ምናምን እና የቆየ ሰው እኮ እንደ ቁብና እንደ ድር እኮ በየሳምንቱ እኮ ነው የሚጫወተው። ይሄ ማህበረሰብ አላያቸው እቁብና ድር ይጣሉ ይመስል በየሳምንቱ ነው የሚጫወት። የባለፈው ከሆነ ብዙ አልቆየም እንጫወታለን። ከዛ በኋላ ግን ካልፈራ ግጠምን ጊፍተሮችንም ማስቸገር ይሆናል። ፈርቼሻለሁ በለኝ። እውነት ቤታዬ ፈርቼሻለሁ። እውነት አለ። እሺ ሀገር ይላክለት በቃ ሰው አትጫወትም ራችን እንዴ? ምን ነው ለሀገሬ ማን ነውና ነው እኔን አስቀምጠሽ ለሌላ ሰው? ኖ አይደለም። ሴት ናት። የሆነ ሰው ታሞ ከዛ በኋላ ላስተባብርላቸው ነው እና ተመልሼ እመጣለሁ ካለክ። አለኔ እስከ ስንት ሰዓት ልጠብቅሽ? ቤት ካልመጣሁም ቤት እመጣለሁ አንተ ጋር አታስብ። እዚህ እኔ ጋር አስገባኝ። እመጣለሁ። ተጠብቀኝ። እንትን በቃ እንገናኛለን። ቆይ የት ነው የሄድሽው? ይሄን ያክል ሜካፕ ቤት ምናምን ይደርስ ነው አይደለም? አንተ ጋር ስልክልክ አንተ አላስገባ ስትለኝ በሩን አልከፍት ስትለኝ የተከፈተ በር አገኘው። እዛ በር ውስጥ ገባሁኝ። ያንተ በር እስከከፈት ድረስ ከፍቼልሽ ነበር መጀመሪያ እኮ ስትልክልኝ ሰው እስኪገባ ድረስ ብዬ ታብታብ እስኪያደርጉ ብዬ ነበር። አይኔን እያየኝ አውራ እንጂ ለአንተ ብያለሁ የገባሁት። ምን እያረክ ነው? ቤታ ሰፈር ያለች ግን ቤት አለ ሾርባ እየጠጣሁ መጀመሪያ። ኦኬ ቺክን ሱፕ እየጠጣ ነው። ኦኬ እኔን አጠራኝ ብቻ ነው እንደሚጠጣም ጌም እንጫወት። እሺ እንጫወት። እንደ መጀመሪያሽ ማለት ነው። እንደ መጀመሪያው እንደምትቀጭ ታውቂያለሽ። የመጀመሪያው ነው አንድ ቀን አሸነፍከኝ። ሁሌ ፋሲካ አለ እንዴ? እኔ ቲክቶክ ከመጀመሪያ እኮ ነው ያሸነፍኩት። ታውቆሻል? አውቀው ነው አንተ እንዳይከፋ ብለው ነው። አዲስ ነው። ኦኬ ግራሲያስ። አይ በጣም ነው ጋይስ እንዴት ነው ነገሩ? እኔ 10 ምናምን ነኝ፣ አንቺ 100 ምናምን ሄድሽ እኮ። ታብታብ አያደርጉልህም። ማየ አንተ ቤት ያሉት ግን ትቀጣለህ ከተሸነፍክ። ምን አይነት ቅጣት? እዚህ ቤቱኝ ቤታ ወይ ቤት ስመለስ ምናምን በኋላ ጥያቄ ነው መሸወድማ አይቻልም። በጥያቄ ልቀጣ እችላለሁ። ጥያቄ የእንትን ባይሆን ጥያቄ እቀጣሃለሁ። እሺ እኔ ላይ በራ ላይ ኧረ ባካችሁ ተው። በጣም አድናቂ ያለክ በዚህ አጋጣሚ ወይ ከንፈሩ ወይ አይኑ ትላላችሁ። እኔ እንኳን አላየሁም። እናንተ ከምን ያያችሁ? በስንት ነው ቤታዬ? በ3000 ነው የምትቀጣው። በ3000 በ3000 የሆነ ሰው ይሰጠኛል። ችግር የለውም። አይሃል ከ3000 ካነስኩ ነው እንጂ ከዛ በላይ አንድ አበባ ነው የጠየቀው። ይገርማል። በስመ አብ ወልድ። አንድ አበባ አንድ አበባ ጋይስ ኢትዮ ዝም ብለሽ ታብታብ ጋይስ 3000 አስገቡኝ። እነዚህ እኮ አሽቃባጭ ናቸው። እሱ እንዲያሸንፍ ሁሌ ግን አየህ፣ አሁን እኮ የሆነን ሰው ቅጥቅጥ አድርጌው ነው የወጣሁት። አንተ ስትሆን መጨከን አልፈለጉም። ለምንድን ነው?
በጣም ስለሚወዱኝ እኮ ነው። እውነት በጣም ነው የሚገርመው። እና ለዛ እኮ እሱ ነው የሚሽኮረመመው ሁሉ ጊዜ አይኔን እያየ ማውራት ነው። ላይቱ በስተዋል መሰለኛ። አሁን ተስተካክሏል። አሪፍ ነው። ሪፍሌክት ያደርጋል። ምንም ቢበዛ ያምርብሃል፣ ቢበዛም ቢያንስም። ቤታ መጀመሪያ ልብላ። እሺ ብላ በቃ ምንም አይደለም። ጋይስ ትሪፕል ነው 3000 አስገቡ። አረ ጋይስ ማርያም እንዳንከታ ጋይስ። እሷ ቤት ያላችሁ ልጆቼ ናቸው። ቋጥረው ይዞብኛል ማለት ነው። እኔ እኮ እንደዚህ ነኝ። እሺ ግሩም እንብላት አትለኝም እንዴ? ራሱን በጣም ነው የምንከባከበው። እንብላ። እሺ አጉርሰኝ። አጉርሻለሁ እንዴ? እንዳታሰኝ። ደግሞ ወደ መስለኝ ነበር ማታጉርስ። በደንብ ነው ማጉርስ። በደንብ አጉርሰኝ። ጋይስ ታብታብ አድርጉ። እንደማያስቀጡኝ እርግጠኛ ነኝ። እንዴት ፈራለህ? እንዴ ቅጣት? አዎ የኔዎች እኔ ግን ክንፉን አልበለውም። ክንፍ መጥቶልኛል፣ አልበላም። አሉት ቴንክ ዩ 3000 አስገቡ። ኦኬ ዊን አለኝ። አትሊስት ዊኔንሽ እንደ ደግሞ 3 ዊን አለው። አላየሁትም። ተጫውተ ነበር እንዴ? 3 አለ ከዚህ ጋር 3 ዊን ማለት የትኛው ነው? ቤታይ እዚህ ከጭንቅላት ላይ ያለው እኔ 7 አለኝ። አንተ 3 ቀደም ስለሰጠኝ ቀደም ሰጠኝ። አይ ጌም ካልተጫወተ ወይ ሳምሪዬ ምንድነው የሰጠሽኝ? ሳምሪ ያላየሁት እናንተ አፌ ምራቅ ሞላው። እሱ ሲበላ አላጎረሰም። የሚገርም ነው። ያጎርሰኛል እስካሁን እየጠበቁ ይጣፍጣል። በጣም ይጣፍጥ። በጣም ነው የሚጣፍጠው። ወይ ጋይስ ታብታባል። እሺ አንዴ እንኳን ላሸንፈው። አንዴ እንኳን ተው ላሸንፈው። እኔ አንተ በጣም ነው ማሳዝናቸው። በጣም ነው የሚወዱኝ። ከኔ ባይበልጥም እንደኔ አይሆኑ። ማይ ክራሽ ሳምሪዬ አንቺ በጣም ነው የሚጣፍጠው። አባቴ ሞት የዶሮቹ ግን እንደዚህ ይጣፍጣል እንዴ? የኔን ብቀምሰው ደግሞ በጣም ነው የሚጣፍጠው የነበረው። የምርሽ ነው ሳምሪዬ። ቴንክ ዩ ጋይስ። እናሸንፋት። አድሪክ እንስራ እንዴ? እስኪ እናሸንፋት። እኔ እኮ አሁን ችግሩ ደብል እንዲቆጥር መጀመሪያ እሱን አላውቀውም። ደብል የሚሰጥበትን ለምሳሌ ፍሎው ሰጥሽ ደብል የሚቆጥርበትን ምናምን እሱን አላውቀውም። ምን ላይ ማለት ምን ላይ እንደሆነ ምን አልከኝ? ይቅርታ ቴክስት ነው። ደብል የለም ትሪፕል የሚያሰጠው እሱን አላውቀውም። እኔ ነግሬሃለሁ። እየበላ ነው። በልቶ ሲጨርስ በደንብ እናወራለን። 3 ፍላወር ስጡ። አሁን 3 አበባ ስጡ በላቸው። 3 አበባ ታቲና 3 አበባ ስጡ። ሰጠውኛል። ለምሳሌ ለኔ ሳምሪ ሰጣኛለች።
መጣልህ ያ ታርጌት በዚህ መጣልህ። አዎ ኦኬ ጋይስ ሽፑን ነው በሶስት ነው የሚያባዛው ነው 3000 አስገቡኝ። እንዳው ምን አለ ጥሩ አሁን በሶስት ነው የሚያባዛው ጋይስ በሶስት ነው የሚያባዛው። ጥያቄ ነው የምጠይቅህ ታውቃለህ? የፈለግሽውን ጠይቂኝ እኔም ጠይቅሻለሁ። ኧረ ምን ነው አታሸንፊም ብለህ ነው አይደል? የፈለግሽውን ጠይቂኝ። አይ ስልሽ ያው መጠየቅ ያለብሽን ጥያቄ ነው የምትጠይቂኝ ብዬ። እሺ አንተ ምን መቅዲ ቤታን እንደምወዳት ንገርልኝ እያለች ነው መቅዲ አንተ እንደምትወደኝ ነው የምትወደኝ ወይስ ዝም ብላ ነው? ቤታ ልብላበት መጀመሪያ ልብላና ከዛ እንኖራለን። እሺ እውነት ከሱ ጋር ይሄ ሁለተኛ ስጫወት አንድ ማለት ነው አንድ እንዲሸነፍ አይፈልጉም። ለምንድን ነው ቅድም ስቲፎስ እግዚአብሔር ነው በጣም ነው የሚገርምኝ። እንደዚህ ነው እንደሚወዱኝ ልጆች እናቴትም አይ ሪስፔክት ዩ yes የኔ ልጆች ማለት ያንቺ ነው ያልኩ እንዴ የኔ የራሴ ናቸው። እንደው ላንቺ ማን ይሰጥሽ የኔው ነው። ወደፊት እኮ አባታቸው ትሆናለህ ምን ይታወቃል። የልጆች አባት ስላጡ አባታቸው ልትሆን ትችላለህ ምን ይታወቃል። አባት ለመሆን ብቁ አይደለም። አባት ለመሆን ብቁ አይደለም። ኧረ ነኝ ያው አባት እንፈልጋለን ያላችሁ ወደፊት አባት ለመሆን ይሆናል። ይሄው አንድ አባት አይደል ፈለጋችሁ ያለላችሁ በኢየሱስ ያልቀረበ ነገር የለም። ምን ነው ፎርሲያ ትወዳለህ? ምን ነው ብቻህን ሆንክ እንጂማ ምግቡማ ሞልቷል። ምግብማ ሞልቷል። ሰው ነው የጠፋው እንጂ እኔ እዛ ጋር ቦና አስበዋል። ሜክሲካን ናቸው። ያ ለዛ ነው ቶርሲ ያየው እኮ እየበላ ስለሆነ ላለመረበሽ ነው አፌን ማልሞጣሞጣው። አሽ ስልክ የገባብኝ እሱ እየበላ ስለሆነ ታብታብ አድርጎ እስከዛ አንዴ ታብታብ አድርጎ እሺ፣ አንድ ሰከንድ ብቻ። ሳሚ ቅርታ እሺ፣ ስልክ ገብቶብኝ ነው። ይሰማል? ድምፅ አይሰማም እንዴ? ለኔ ነው ድምፅክ ነው?
ማንም ወይ ጥሎኝ ሄደ የለም። እስኪ ንገረኝ፣ ይሄ ሰው በልና ንገረኝ። ሚዩት ነህ እኮ አይሰማም። እሺ አስወጥቼ ላስገባክ። አይሰማም። አቋርጠው። እሺ አቋርጠው፣ ጌሙን አቋርጠው። ማቺንግ የሚለውን ንካው። ማርያምን ድምፁ አይሰማኝም። ድምፁ አይሰማኝም። ላስወጣውና ድጋሚ ሚዩት ላይ ነው። ሚዩቱን እኔ እኮ ሚዩት ላይ እኮ አይደለሁም። ወይኔ ረስቼው። እኔ ድድብና ረስቼው። እኔ ነኝ ሚዩት ያደረኩትኝ እሱን ስልክ ላውራ ስል አይ ረስቼው። እሺ መልሼ ላስገባው። እኔ ግን የምታስቁኝ አንዳንድ ሰዎች አላችሁ አፈምሰሻቸው ጥለውሽ ሄዳሉ። ምን ነው ቤታ ለመፈመስ ብቻ ነው ሰው የሚፈልጋት አልከኝ። ቤታ ለመፈመስ ወንድ ልጅ ነው የሚፈልጋት፣ ለሌላ ነገር ቤታን አይፈልጋትም አልክ። እካካ ይኸውልህ ምን ሆኜ እንደሆነ ታውቃለህ? ሳሚ ሚዩት እኮ አድርጌ ነው። ለምን ስልክ ሲገባብኝ። ቆይ ልብሽ ግን ማን ጋር ነው ያለው? አሁን በዚህ ሰዓት ልብሽ እኔ ጋር ካልሆነ ማን ጋር ሆኖ ነው ሚዩት ያደረግሽኝ አድርገሽ የምታወሪው? አባቴ ደውሎ ነው። ፋዘር ደህና ናቸው? አባቴ ደውሎ ለዛ ነው እንጂ ልቤ አንተ ጋር ነው ያለው። ታውቃለህ መቼስ ለአንተ ብዬ አይደል እንደገባው ከሚሄድበት ሰዓት እየሰጠው አይደል እንዴ? እሺ ተረዳሁሽ። ግን ፋዘር ደህና ናቸው? ደህና ናቸው። እኔ እያለሁለት ምን ይሆናል? ሳሚ ደህና ነው ወይ ብሏል። ዘይኒ አረ ወጣት ነው አባቴ። እኔ እንኳን የምርሽን ነው? ያ ወጣት ናቸው አባቴ፣ ገና ወጣት ነው። በስንት አመቱ ነው የወለደሽ? ጥያቄ ጠይቀው ነበረ። በስንት አመቱ ነው የወለደሽ? በ30 አመቱ። በ30 አመቱ? አዎ። ስንት አመቱ ነው አሁን የፋዘር? ጀምሮ ፋዘሪ 51 አመቱ። 21 አመትሽ ነው? ትችያለሽ ግን 21 አመቴ ነው አባቴ። 51 አመቱ። በ30 አመቱ ነው የወለደኝ። አንተ ስንት አመት ነህ? ትችያለሽ። እኔ 28 አመት። የእውነት 28 አመት ነው? ዋው አልመስልማ። አይ እንትን ነህ፣ ግብዳ ነህ። ከዛ በላይ ነው የምመስል። አይ ውሸቴን ነው። ገና ነው የምትመስለው። ላይክ 26 ምናምን ነው የምትመስለው፣ ግን 28 ነው። የእውነትህን ነው? አዎ በእውነት። ዋው ደግሞ ታውቃላችሁ እሱ የሚኖርበትና እኔ የምኖርበት ቅርብ ነው። የእውነት ቅርብ እኮ ነን። አንዳንድ ጊዜ ዝምድና እንጠያየቃለን። ቆይ ስንት ሰዓት ነው? ቆይ ቼክ ላድርገው። ቆይ ሊላችሁ እሺ ጋይስ፣ እና ስንት እንትን እንደሚሆን በጣም ሩቅ አይደለም። ስንት ደቂቃ ነው? ቆይ አንዴ ሊያ ሁለት ሰዓት በምን በመኪና ድራይቭ አድርገህ? የምርሽን ነው? የእውነት ነገ ነው የምመጣው። አንድ ቀን አንገናኝም? ነገ ነው የምመጣው። ነገ እመጣለሁ። ያ ማርያምን ጋይስ 2 ሰዓት ነው ከኔ ጋር ያለበት ርቀት ማለት ነው። በጣም ሩቅ አይደለም። ያለበትን ቦታ ልናገርም ግን 2 ሰዓት ነው። ያለበትን ቦታ እንዳትናገር።
እኔ ለምንድን ነው የምናገረው? ለልጆች ግን መናገር ትችያለሽ። ኢንቦክስ ለልጆቻችን ማለት ነው። ይችላልው። 4 አበባ ስጡ። 4 ሰው ፍላወር አንዴ እንኳን ልቅጣው። 4 ሰው 4 ገና እኮ አሁን ነው የጀመረው። ወንድ ልጅ አይደል እንዴ? እኔ ጋር 4 ነው ጋይስ 4 ሆኖ እነሱ ፍሬሽ ኤክስቲ የምትባለዋ ልጅ ለምንድን ነው ብሎክ ያደረግሽኝ ንገራት እያለችኝ። እኔ ሞዶን ልጅ ሳሚን ስለተመኘሽብኝ በላት ጋይስ ደብለው። እኔ ጋር ግን ሳልላቸው ነው የሚሰጡኝ እኮ እኔ በጣም የሚገርሙኝ ማለት ነው። ያኔም አይተሻላ ለአንቺ ሲሰጡ ለኔ የሚሰጡኝ ነበር እኩል ማለት ነው። አይ እኔ ግን በእርግጠኝነት እኔ አሁን ስጫወት ምናምን ቢያንስ አንዴ አሸንፋለሁ። አንተን ግን የሆነ ነገር እንዳላሸንፍክ የሆነ ነገር ታርገን የመጣኸው ምን ገምጪስ? ኧረ ኮሜንቶች ተረተናው አራዊ ወይ አበሻ አይ ኮሜንት እስኪ ዝም በሉ ለደቂቃ። ለኔ እንኳን ስትሉ ዝም አትሉ። መራረጋጉት እትሞቱ ነው እንዴ? yes guys ጎንደሬ ነው። ስሚኝ ቤታ ለዛ አይደል እንዴ ጎንደሬ ስለሆነ አይደል እንደሚኮራው? ስሚኝ ቤታ ምግብ ሲበዛ ይዘጋል እንዴ? ብዙ በላ እንዴ? ኖ ይዘጋል ወይ ማለት ብዙ አልበላሁም። አይ ነው ግን በጣም ብዙ ነው። ስታያው ትክክል ያ ግን የሚጣፍጥ ምግብ ነው። ገባሽ? ቤት የሚይዘህ እኮ ሄደህ መብላት ትችላለህ። ግዴታ ሙሉን ይዛ መብላት አይጠበቅብህም። አዎ በጣም ብዙ ነው። የሰው አይን ነው እንዳትበላ ያደረጉ። ዝም ብለህ ቤታዬ ብትጋቡ እንኳን ዝም ብሎ ኩክ አድርጊ ይልሻል ምናምን እያሉኝ ነበረ። ኧረ እኔ ራሴ ነኝ ኩክ የማደርገው። ሲጀመር ጎበዝ ነኝ እኮ ኩክ ለማድረግ። ትችላለህ? አዎ እችላለሁ። የማልችለው ነገር የለም። ሁሉንም ትችላለህ? አይ ታስታውቃለህ በደንብ እንደምትችል። ትችላለህ። ትጎዳ አስደረገው ብለሽ ነው እንዳለ ነው ግን። አዎ አድርገው እንዴ ምን ችግር አለ? ሁሉም ሰው እኮ የሚያደርገው ነገር እኮ ነው። አልታውም እኮ ትጎ አርግልኝ ልበለው። መቼም ትጎ የሚለውን ያውቁታል። አዎ እንደው ኮሜንቶች ግን ዊ እሳት ማለት አቤል ማታ ይገባል ቴን ላይ ኮሜንት ተጣበሱ እያሉ ነው። እና አንተ እንደዛ ሲሉ ምን ብለህ ነው የምትመልስላቸው? ምንም አልመለስኩም። ለምን? ለሁሉም እንዴት አድርጌ እመልሳለሁ መልስ ለሁሉም ጥያቄ? እሺ ተጣበሱ እያሉ ነው። ምን ታስባለህ? እንግዲህ አምላኬ ሆይ ኧረ ተው ጋይስ አታጨናንቁኝ። እኔ ራስ ተጨናንኩ ነው ቤታ እኔ ማለት ነው የምር ማለት ነው። አሁን ቅድም ትንሽ ስላወራን ነው እንጂ ብዙ አላወራም። ታውቂያለሽ? አይ ብዙ እንደማታወራ ይቻላል። አወሪኛ አይደል? ጥያቄ አለኝ ሳሚ። እሺ ምን አይነት ሴት ነው ደስ የምትልክ? የምትመቸኝ በሃይማኖቷና በሀገሯ የማትደራደር ማለት ነው። እሱን ተወሱ። ቀላል ያልከው ከባዱን ያማ እኔ የምፈልጋት አይነት ሴት ነች። እኔ የምፈልገው አስተሳሰብ አለ ከባህሪዋ አንደኛ ባህሪ፣ ከዛ በኋላ ደግሞ
ከመልኳ ምናምን ከፊቷ ምናምን ቀይ፣ ጥቁር፣ ፀይም፣ አጭር፣ ወፍራም፣ ረጅም፣ ቀጭን፣ ተባይኛ፣ ኃይለኛ፣ እብድ ላይ ብዙ አይነት እኮ አለ የሰው ልጅ ባህሪ ከአንተ ጋር። እኔ ለሴት የእውነት ለመናገር መስፈርት የለኝም ብዬ አስባለሁ። ግን መስፈርት የለኝም ብዬ አስባለሁ ማለት ያገኘውን ሴት ነው የምትፈንትምት። ቆይ እንጂ ልጨርስ። ቢታዩ መስፈርት የለኝም ብዬ አስባለሁ። ግን መስፈርት ከሆነ እንኳን ማለት ነው ላይክ መጀመሪያ ለወዳት ይገባል። ቀይም ትሁን ጥቁርም ትሁን ፀይም ትሁን ብቻ የሆነ ነገሯ አስቦኝ ለወዳት ይገባል። የሆነ ነገሯ ለወደው ይገባል መጀመሪያ ማለት ነው። ከዛ ካወራን በኋላ እኔ የምፈልገው አስተሳሰብ ካላት ላገባት እችላለሁ። ገባሻ? እኔ የምፈልገው አስተሳሰብ አለ ከሴት ልጅ የምጠብቀው ማለት ነው። ለሚስትነት የምጠብቃት አለ። እንደዛ ከሆነች ነው ማገባት እንጂ ቆንጆዬ ስለሆነች ወይም ደግሞ ይሄን መኖር አለባት ብዬ እንትን ማለት አልችልም። ኦኬ፣ አንተ የምትለው ምንም ትሁን ብቻ መጀመሪያ ልቤ ይፈልጋት የሆነ ልደዳት ነው የምትለው። ኦኬ፣ ቴንክ ዩ ስለተረዳሽኝ እጅግ አመሰግናለሁ። አይ ችግር የለውም። ብዙ ጊዜ አሁን ሰዎች ምን አይነት ሰው ነው ለምሳሌ ምን አይነት ሰው ይመችሻል ብለህ ብትጠይቀኝ አጭር ወንድ አልወድም፣ ከኔ አጭር ወንድ አልወድም። ገባ? ከኔ ቁመቱ አጭር የሆነ ሰው አልፈልግም። እና ደግሞ የሚጫወት ምናምን ነገር ቀልድ ቁም ነገርና ቀልድ የሚለይ ምናምን ሴት የሚያከብር ምናምን አለ አይደል? የራስ መስፈርት ይኖራል። እንደዛ ብዬ የሚጠየቁ ግን ያንተ ይለያል ከሌላ ወንድ። እኔ ነጭ ትሁን ጥቁር ትሁን ምናምን እኔ መልኳ ምናምን አይ መልኩ ችግር የለውም። ብዙ ማስተካከያዎች አሉ አሁን ላይ ችግር የለውም። መልኳን አልኩኝ ሶሪ። ባህሪዋ በዱብ ላይ ይቀጠቀጣል። መልኳ ከባድ ነው። ግን ለምሳሌ ባህሪ እኔ የምልሽ ግን የምር የእውነት ማለት ነው ባህሪ እንደዛ ምናምን ይስተካከላል እንደዚህ ማለት በቁጣ ምናምን በፍቅር ታስተካክለዋለህ ጸባዩን። መልኳ ግን በምን ታስተካክለዋለህ? በሜካፕ በሰርጀሪ እንዴ? ለዛ ሁሉ ለአይኗ ከፍላ ለአፍንጫዋ ይሄ ሁሉ ትችላለህ? አልችልም። የምትወልዱት ልጅ ደግሞ አስበው። ይቅርብኝ። በፊልተር አላለ። እሺ ቆይ ባህሪ ምንም ችግር የለብህም። አንዲት ጥቁር ነጭ ያገባችበትን ቪዲዮ አይተሽዋል? ጥቁር ነጭ ግን ሰርጀሪ ተሰርታ ምናምን ነጭ በጣም ቆንጆ ወልዳ ልጆቹ ጥቁር ሲሆን ወንድምዬ ወደ ፍርድ ቤት ምናምን የሄዱት ማለት ነው። እስከዛ ድረስ የሄዱት ማለት ነው። ወይዬ ባንቺ ወይዬ እና እንደዛ አይነት ነገር አለ። ላይክ እኔ አሁን ለቀልድ ያክል ነው እንጂ ሰርጀሪ ለምን ሲጀመር ሰርጀሪ እኮ መሰራት የለባትም። ባላት ውበት ከፊቷ ባህሪዋ ግን እብድም ትሁን ምንም ትሁን ችግር የለብን። ዋናው ውደዳት ትበል። አይውልሽ አሁን ለምሳሌ ቤታዊ አስተሳሰቧን ለወደው ፈልጋለሁ ያልኩሽ እኔ አሁን ከሴት ልጅ የምጠብቀው ባህሪ አለ። ገባሻ? ሚስቴ ምራት የሆነ የምጠብቀው አለ ከሷ አስተሳሰቧን። ለምሳሌ በሃይማኖቷ ጠንካራ እንድትሆን ፈልጋለሁ። ሪስፔክት እንዲኖራት ፈልጋለሁ። ቤቷን እንዴት መያዝ እንዳለባት ገባሻ? በቃ ሁሉ ነገሯ ሪል የሆነ ህይወት የምታሳልፍ ባህሪዋ ላይክ የምረዳት አይነት ሴት መሆን አለባት። ገባሻ? የሆነ ክብር የለም ክብር ያላት ማውራት የለባት የምታወራ መሄድ የሌለባት ቦታ የምትሄድ የማትሄድበት ቦታ የማትሄድ ማለት እንደዛች አይነት ሴት ምናምን። ኦኬ አንተ ደግሞ ምን አይነት ባህሪ ያለ ለዛ ሴት ልጅ አሁን ለምሳሌ ከአንድ ሴት ጋር የምታወራ ምናምን ከሆነ ከእሷን ሁሉን ነገር የምትጠብቀው ወይም አንተ አደርጋለሁ። ለምሳሌ
ሁሌ ከሷ እንድትደውለው የምትፈልገው ቴክስት እንድታደርግልህ ከሷ ነው ወይ የምትጠብቀው ምናምን ወይስ አንተም ታደርገዋለህ ያንን ነገር? የኔ ሊበልጥ ይችላል። ያማ እንደ እንትናችን እኮ ነው። መጀመሪያ ፍቅር ውስጥ ስትገቢ ወይም ደግሞ ወደ ትዳር ስትገቢ ትክክለኛ የሆነ ሪል ላይፍ ስትገቢ ቴክስት የምታደርጊ ቴክስት ማድረግ ስላለብሽ ነው አይደል? ስላስፈለገችሽ ወይም ደግሞ ስላስፈለገሽ ያ ሰው ቴክስት ታደርጊያለሽ አይደል? ወይ ደህንነቱ አስፈልገውሽ ወይ ደግሞ የሆነ ነገር ልታዡ ምናምን ሊሆን ይችላል። ያ እንደ ሰዓቱና እንደ ጊዜው ይወሰናል እንጂ እሷ ነው ቶሎ ቴክስት ማድረግ ያለባት እኔ ነኝ ቶሎ ምናምን የሚለው እንደዛ አይደለም። እንደዛ ሳይሆን አሁን ለምሳሌ ከሷ ብቻ ነው ወይ የምትጠብቀው ነው? ከሷ ብቻ መስል ለምሳሌ እሷ ብቻ ሁሌ የምትደውልልህ ቴክስት የምታደርግልህ የምትጠይቅ ምናምን ደህንነት ሁሉ ነገር የምታደርግ ነው ወይንስ እኩል ለምታስኬደው? እኩል ነው እንጂ ማለት ተዋደን አይደለም የምንገናኘው፣ እኩል ነው መሆን ያለበት። ገባሻ? እኩል ነው ስልሽ ደግሞ እሷ ቶሎ ቴክስት ማድረግ የለባትም እያልኩሽ አይደለም። አንድ ጓደኛ አውራሽ ዝም ብሎ እየላካ እንትን ያለ ከሰው ጋር ስለሆንኩ ነው። ይቅርታ ከሰው ጋር ምን ከምንም ጋር ሆኜ ቮይስ ልኬልሽ ነበር። ቤት እግዚአብሔር እንደዚህ ነው ሙዳ ማርያምን አላየሁም። ቴሌግራም ላይ ልኬልሽ ነበር። ልጅቷ ልትቀጣ ስትል በአንቺ ሰበብ አድርጋ እየወጣች ዲቦራ እኮ ቆየች ከወጣች አሁን አይደለም ቅድም አሸነፋ ደስ ብሏት። እኔ ምን አይነት እኔ እኮ በጣም እኮ የሚደብር ሙድ እኮ ነው። ስታሸንፍ ስትቀጣ በርበሬ ምናምን ስታጠጣ ደስ ይላታል። በርበሬ ያጠጣችውን ከጀርባ ስታሳየኝ ነበረ እኮ። ልክ ልትቀጣ ስትል ቤታ እየጠራችኝ ነው ምናምን ብላ ትወጣ። አልጠራኋትም። ምን ልታረግልኝ ነው የምጠራት? ይቅርታ እሱ ጋር ገባሁ፣ ፊቸር ገባሁ። ወንድሜ እንዴት ነው? ሰላም ብራዘር፣ እንዴት ነው? ሁሉ ሰላም። የወደፊት የልጆች አባት ነው። ተተዋወቁ። እሺ ሳሚ፣ ደስ ብሎኛል። ሁሉ አስረግዛት ጨርሶ አውሩ በቃ። ስማ እልክልሃለሁ። እሺ ቮይስ ሞይ። እሺ ብራዘር። እሺ በአንቺ ሰበብ አድርጋ ሳትቀጣለት ወጣ ነው። ቅድም እኮ አልገባኝም ነበር። ለካ ይሄው መጣች። አንቺ ዲቦራ፣ አንቺ ሾካካ ልጁን በርበሬ አጠጥተሽ ሳትቀጭ ለካ ቤት ታጠራችን ብለሽ ወጥተሻል። በጭራሽ እኔ አልጠራሁሽም። ለምን ተዋሻለሽ? ገብተሽ ተቀጪ። አመሰግናለሁ። ደግሞ ሳሚ ቤታ ጠፋች ብሎ ሲጠይቅሽ እንኳን መተሽ ለእኔ አልነገርሽኝም። ምን አስበሽ ነው ሳሚ ላይ? ንገሪልኝ። ለምንድን አልነገርሽኝ? ዲቦራ ለምንድን ነው? እኔ ስንት ተጨንቄ ስንት ጽፌልሽ አልመለስሽልኝ። ራስ በውስጥ ነው የጻፍክላት? ኧረ እንትን ላይ ነው እንጂ ሁለተኛ ግን እኔ ብጠፋም ሰላም ለማለትም ብናፍቅም ምንም ለማንም ሴት እንዳትጽፍ። ቀጥታ ለኔ ጻፍ። እኔ ካላየሁት ደግሞ እስካየው ድረስ እንዳትጽፍ። በቃ ጸጥ በለኝ እሺ። ሁለተኛ እዛ ሄደህ ከጻፍክ በቃ አልፈልግም። እንዴት ጭራሽ ሴት ጋር እየሄድክ መጻፍ ጀመርክ? ወይ ሉሌ ወይ ብራዘር፣ እውነቴን ነው። ዲቦራ ጋር ሄዶ ጽፎላት ነግረ አልነገረችኝም። ጭራሽ አላስታወሰችውም። ለራሷ አስባ ይሆናል። አላውቅም ምን እንዳሰበች እኔ እንጃ። ወይ ቤታ በጣም የሚያምር ልጅ ነው። ንገሪው። ይኸውልህ እዚህ ጋር እያደነኩ በጣም ነው የሚያምረው ምናምን ወንድ ነው ምናምን እያሉኝ ቴንክ ዩ ቤቢ። ሻይ ሰማዋል። ችግር የለውም። ግን እስኪ ፎሎ አድርጉኝ ጋይስ። ፎሎሬ ምንም እየተንቀሳቀሰ አይደለም። ፎሎ አድርጉት። ያ እኔን እኮ ሴቶች እኮ ፎሎ ሊያደርጉ ብለው እኔን ፈርተው እኮ ነው የማያደርጉት። እኔ ምንም አልልም። አይ እኮ የሚመቸኝ ማለት ነው። እግዚአብሔር ምስክሬ ነው። በቃ ኮንፊደንስ እንደገና ደግሞ ለሆነ ነገር ካሰብሽ ምናምን እስከ ጥግ ነው የምትሄጂበት እና አፕሪሺየት ዛት እውነት ለመናገር ይመቻል። እንደዚህ አይነት ሰው እንደየመጨረሻ በቃ አቋምሽ ምናምን በቃ ወጥ ነው አቋምሽ፣ ደስ ይለኛል። እና ታዲያ ካንተ ጉድም አይደል እንዴ መጣሁት? እና እሱን እኮ ነው የምልሽ። እሱን እኮ ነው የምልሽ። እነሱ እንዴት አገኘ ነው? ያ አሁን ግን አይኑ እየተከፈተልህ ነው።
ትንሽ ተከፈተልኝ። ማፈርህን አቁማል እና ስለዚህ ልጀምራ አፈሬ አንዳንዴ ስታፈር ያምርብሃል፣ ግን ብዙ አትፍራ። አቤል ማን ነው ጋይስ? እኔ እንጃ። አቤል የሚባል ጓደኛ አለ እንዴ? ሳሚ አቤል የሚባል ጓደኛ አለ? አላስታውስም። አቤል የሚባል ጓደኛ ያ ማን ነው? አቤል እያሉ የጻፉ ነው። ማን ነው አቤል ጋይስ? አቤል የሚባል ሰው አላውቅም ጋይስ፣ አላውቅም። የሳሚ ጓደኛ ነው። ኧረ ሳሚ እንደዚህ አይነት ሰው አያውቅም። እኔ አቤል የሚባል ጓደኛ አለ ካሳት እንዳለ ይዘክሽ። ኧረ ፍሪ ነኝ እኮ ዛሬ ቤታዩ ይሻል እና ልደውልልህ። ደውይልኝ። ሰምታችኋል። በኋላ ግን እንዳትሽኮረመም። አቤል ያ ባለፈው እርዳታ ጠይቆ አግዥ ያላችሁኝ ልጅ ነው። አወኩትኝ። ባለፈው እርዳታ የጠየቀው ልጅ ተሻለው ጋይስ? የትኛው ልጅ? አረ የሆነ ልጅ በማን ነበረች እንትና በመማር ቤት ላይቭ ስትገባ አስገቢው በላትና አስገባኝ ምናምን ብሎኝ ነበረ። እሱ እንዳይሆን ይሆናል። እሱ ይሆናል። መማር ቤት መግባት ፈልጎ ነው። እሱ ይሆናል። እኔ ደግሞ አቤል የሚባል አንድ ልጅ አለ አገር ቤት ሄዷልና እርዳታ ምናምን ፈልጎ ነበረ። እርዳታ እንዳስረዳ መሰለኝ እሱ መሰለኝ። ገባኝ። እኔ ደግሞ እኔ ደግሞ ያንተ ጓደኛ መሰለኝ አቤል ሲሉ እኔ አቤል የሚባል ማስታውሰው የለም። እኔም አላስታውስም፣ ግን አንድ ጊዜ ለእርዳታ ስለመጣ እንጂ እኔም አላውቀውም። እዚህ ቴክስት ሲልኩልኝ አቤል ባሏ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንተ እንዳታናደኝ አላሉም። ይሄ ራስ ወሬ ነው። የምር አቤል ባሏ ነው የሚል ቴክስት አለ። እሺ አንተ እኔ ባላለኝ ንገረኝ። እኔ ባላለኝ አላውቅም። እሱን ባቅማ እነግርሽ ነበር ከመጀመሪያው። እሺ ስገምት ለዚህ ነው እኮ ህይወትን ማለምናት ይታይ። እሺ ሶስት አበባ ስትለኝ ስታይን አለኝ። አረጋይስ ምንድነው እንዳታስረቱኝ። ባል የላትም የጠላት ወሬ ነው። ኦኬ ሳሚን መልስልኝ። ስታይን ባላለኝ የለኝም። ስገምት የለሽም ይመስለኛል። እንዴት እንደዛ ልትል ቻልክ? እኔ እንጃ ዝም ብዬ ቀልቤ ነገረኝ። ወይ ዘንድሮ ጋይስ ሺፕ ነው። አንዴ እንኳን ተው ልቅጣው። ምቀጣው እኮ አረ የምር ግን ሪስፔክት ልጆች ይዛሃል ቋጥረክ ይዛብኝ። ስሚኝ ልጆችሽን ግን ማለት ነው ሪስፔክት ጌታ ይመቻል። ምችት ድልት ይበላል። ሳምሪ ፎሎ አድርጓትማ። ሳምሪ ፎሎ እያደረኩሽ ነው። እኔ አድርጌሻለሁ ሳምሪ። ኧረ ፍትህ ምናምን የሚሉ አሉ።
ምንድነው የምትጽፊው ቤታ? አይ ላንድ ጓደኛዬ እየጻፍኩላት ነው። ላይፍ ትገቢያለሽ በኋላ አገቢም እየተባባለ ነው። እና ስንት ላይን ነው የምትጽፊላት እንደሱ ብለሽ? የሆነ እየመለሰች ነው ላይክ ስንት ሰዓት እንግባ ማታ እንግባ ወይ ምናምን እያለችኝ ስንት ሰዓት ይመችሻል አሁን አይመችሽም ወይ እንደዛ እያለ የተጻፈ ነው። አውቃታለሁ። አይ ቲንክ አውቃታለሁ መሰለኝ እዚህ ቲክቶክ ላይ ሰው ዲቦራ ግን ይመቻል። ሳትቀጣ ወጣች። ምን ነው አንተ ዲቦራ አርካይ ኖ እየጠራችኝ ነው ምናምን ብላ ችግር የለውም ሳትጠራያት እየጠራችኝ ነው ምናምን ብላ መውጣቷ አሁን እሷ ምን አስታወሰክ? እና ብቻዬን ስሆን ማን ጋር ላውራ? ማን ላስታውስ? ብቻዬን ሆንኩኝ እኮ እየሰማሁ አይደል? ምን ዲቦራ ያስታላል? በጉዴ ወጣ ነው። ችግር የለውም። ምን ነው ያጮክ? ስሚኝማ እዚህ ጋር ታቷለሽ እንዴ? እኔ የምር ጎንደር። ዋው! ይሄኛውስ? ይሄ ላየን አንበሳ ነው። ላንተ አይታየኝ? አዮ ተገርምሽ? አዮ ጎንደር። አንቺ ደስ ይላል እግዚአብሔር። እስኪ አንተን አሳየኝ። እዚች ጋር ለምን አትነቀሻትም ነበር? እዚህ ጋር ምን ነው አንተ ካልጠፋ ቦታ አዘጋግሊ። እዚህ ጋርማ ኖ ብዙ ጊዜ እዚህ ጋር ስለሚነቀሷት ነው። አያምር? ታምራለች። እዚህ ጋር ምናምን ያምራል። እሺ እነቀሳለሁ። ሌላ ጊዜ ግን የሚያም ስለመሰለኝ ነው። ላይክ አጥንቴ አይ ዶንት ኖ ይሁን እዚህ ጋር ያማል ብዬ ነው። ኖ አያምርም። አንተ ማለት አያምም። ወይ ዲቦራ ወይ ወጣል። ቻው ሳምናት ወጣ አልፈልግም። ለሱ ብዬ አይደል የገባሁት ከመሄድበት አይደል እንደ ቀርቼ ዋክ ላረጋል አልነበር እንደ እንደዚህ ዝርጥርጥ ብዬ ተቀምጬ ዘንቦጥ ብዬ ከምቀመጥ ዋክ ላርግ ብዬ አይደል እንደ እንትን ስልም ነው ነይ ግቢ ብሎ ከዛ በሱ አልጨክንም ብዬ ገብቼ ጭራሽ ዲቦራ ሄዳ ሳመችው። ከዛ ደግሞ ዲቦራዬ አልፈልግም እዛ ተቀመጥ አልፈልግም። ድሮምስ እዛው አብራችሁ ነው እንዳትደርስብኝ። አልፈልግም። አትላክብኝ። አልፈልግም። እዛው ዲቦራ ጋር ቤቷን ከፍታችሁ ሂዱ። ንገሩት አልፈልግም በሉትኝ። አልፈልግም። አልፈልግም። ሙዚቃ ለመክፈት ለምን ወጣሽ? እስኪ ጨፍሪልኝ። ተነስ ጨፍሪ። ተነስተሽ
ዲቦራን አስገባል። ዲቦራን አስገባል። ዲቦራ ትጨፍራለች፣ ትችላለች። ሰው ዲቦራ ትችላለች። ትፈራ እንዳልወጣ ትቼ ነው የምወጣው። ካልክ እንደዛ ትቼ ነው የምወጣው። እገልሻለሁ። እና ለምን እሷ ጭፈራ ከፈለክ እንድትቆም ቆማ እንድትጨፍርልህ ትጨፍር። እኔ ነው ዲቦራ ተቆመልክ አልፈልግም። ዲቦራ ደወልሽለት? ጭራሽ ቁጥሩን ታዋጣክ የምታዋጣ መስሏል እሷ። እሺ ለምን ደግሞ አጨፍሪልኝ? እኔ አልችልማ። ዲቦራ ናት ጭፈራ የምትችለው። ጌታን እስኪ ጨፍሪልኝ። አንድ ጨፍሪ። እኔ አልችልም። በእውነት ብችል እጨፍርልሃለሁ። እሺ ያንቺን ክፈችው። ያንቺን እንትን አብረሽ እንትን ያልሽበት እሱን ክፈችው። እኔ ግን አልልም። ሸሊ እንዳትለኝ አፍራለሁ። ትንሽ በስስ ማት ሸለልሽ። ነው ደወለችበት። ዋው ዲቦራ፣ ኧረ ተረጋጊ። የተረጋጋሽ ደውይለት። በጣም አጣደፍሽው። እንቺ ውሻ ጠብቀኝ። የያዝኩትን ሁሉ የሚያምር ሴትዮ እንጂ ውሻ ቆይ የያዝኩትን ሁሉ የሚያምራት ሴትዮ ቆይ ደገመች። ማሩ ነው አይደለ? ጋይስ ያይሽለና አለክ ደውላብህ ነው ዲቦራ። አይሰማም። ያስተጋባል ድምጽ አይሰማም። እንዴት ይሰማል? አትሰሚም? ቤታዩ አትሰሚም? የዲቦራን ድምጽ ሰምተህ መጣን። የኔ ድምጽ እንዴት ይሰማል? የኔ ቤታ ድምጽ እንዴት የኔ ቤታ ድምጽ ይሰማል? ዲቦራ አይሰማም? አትሰሚም? እንዴት ይሰማዋል? የዲቦራን ድምጽ ሰምታ አንቺ ውሻ ዲቦራ ጠብቂ። ጭራሽ ደግሞ ሳሚ ላይ መጣሽ። ጠብቂኝ አንቺ ነይ ግቢ ቤትሽ።
ኢንቦክስ ቼክ አድርግ በይ። ጭራሽ እኔ ነኝ የምለው አንቺ ውሻ፣ አንቺ ደነዝ። በቤትሽ ግቢ፣ በቤትሽ ግቢ፣ በቤትሽ ግቢ። እንደው በቤትሽ ግቢና እኔ ፊት ለፊት እሱን የሱ መጨረሻ ማየት ነው ፈልገው። በቤትሽ ግቢ ዲቦራ፣ ማምላክ ነይ ግቢ። ጭራሽ አይቀበልም። ዋው 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 ዋው! ጭራሽ እንዳትቀበል አብረ ወይኔ 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 ወይኔ! ጭራሽ ወይ ጥጋብ ወይ ጥጋብ ወይ ጥጋብ ወይ ጭራሽ ከላይ ብላ ያስወጣሽው። ጭራሽ ከላይ ብላ ወጣ። እኔ ግን እኔ ጊቢሲ ላይ ለሱ ብዬ ነበር የገባሁት። በጣም ነው የሚያሳዝነው። ማርያም በጣም ነው የሚያሳዝነው። ኧረ ተይኝ አውሪኝ አትበል። በቃ እኔ ያስጠላኝ። አቦዬ ስልክ ደግሞ ወደ ላይ ዝቅ እያለ እሱ እንኳን ተይልኝ። ኧረ በእናትሽ ያኛውስ ዲቦራ ያኛው ምናቀው እሱንም ልተውልሽ። አንቺ እኮ ተይልኝ ትያለሽ አታፍሪ። ምናቀው ስናፕቻት እሱ እናንተ ከላይ መጣ ተመልሶ የኔ ጌታ አለ እንዴ ይሄ ሁሉ አመጪው እና ለምሮ ማይቀበለኝ ተቀበላት በሉት እንጂ ሳሚን ከምተውልሽ ራሴን ባጠፋ ይቀለኛል ማርዬ። ሌሎቹን ሁሉ ተውልሻለሁ፣ ሳሚን እንኳን መተው አልችልም ማርዬ። ነው እሱን እንኳን አልተውልሽም። ከፈለግሽ ይፈለው ወይ መጣ ኧረ የት እየሄድሽ ነው አንቺ ልጅ? ኧረ የት እየሄድሽ ነው? እባክህ ኧረ በእናትህ አይሰማም ብለህ ወጣ። ከዛ በኋላ ስልክል አልተቀበልከኝ። ዲቦራ ናት መሰለኝ። ዲቦራ ቼክ አርጊ ቦክስ ምናምን እያለች ነው። ምንድን ነው የላከችልኝ? ኢንቦክስ እንዴት አድርጌ ቼክ አደርገዋለሁ? አላት በኋላ ቼክ አድርጌ እነግርሻለሁ ምን እንደላከችልኝ። ዘፈኑን ልክፈትልህ? ይሄንን ነው አልከኝ። ድርድር የለውም። ጎንደሬ በእምነቱ በልልኝ፣ ጎንደሬ በእምነቱ ካፌ ውስጥ ነኝ። ካፌ ውስጥ ነኝ። እውነት ነው። ዘራፍ አካኪ ዘራፍ ጀግናው ጎንደሬ ሀሞተ እውነት ነው። ዘራፍ እውነት ዘራፍ የመይሳው ልጅ የጎቤው ለግግኔ ወንዱ ዘራፍ ዘራፍ ሀሞተ ኮስታራው ጎንደሬው እውነት ነው። የአፄ ፋሲል ልጅ የመጣፋ ልጅ ዘራፍ በለው ዘራፍ ወንዱ ሰው የለም ብሎ ድንብ ይፈረጥጣል። ዘራፍ ወንዱ እውነት ነው። ወንዱ ይመስክር በባሻ ጊዜ ባሻ መጣበት ይባክንም ነበር። የቴዎድሮስ ጀግና አንበሳ ወንዱ ይቆጣቸዋል። ማባይ በለጠ በረሃ
አባይ ጎሽ ነኛ ወንዱ እምቢ በለው ያገሩን ወንድ ሲሰረችው ኧረ ታመነ ብለህ ጀምረው ኧረ ብርዴው ብለህ ጀምረው እንዴት ነው ዘራፍ ወንዱ ያርማቸው እንዴት ነው የአባታ ተክሊት ወንድ ነው ጀግናው ጠለቀ የመለጨነው ጎንደር ተወዶ እውነት ነው አጋርሞት ሄደን ደፍርጃ የተገኘው በዳማቱ ሲተኩስነጋ እውነት ነው ወንዱ ወንደረው ጨግነው ይጠብቅሃል አትተኩሱብን እረፉ በቃ እንኳን ልንፈራ ጨፍር ጎንደር ናናናና ጎንደር ናናናና ወንዱ ናናና ጀግናው ናናናና ወንዱ ናናና ጎንደር ናናናና ያዝ እንግዲህ እውነት ነው የናሁያ ሀገር ዘራ አይመለስ ጀግናው ናዳ ለምለም የት ነው እውነት ነው እናስጨፍራለን ጨፍር ናና ጎንደር ናናናና ጎንደር ናናናና የናሁያ ሀገር ወይ ጌታ አምላክ በተኩስ ተመልሰናል። ትችያለሽ ፓቅ ስለያዘኝ ነው እንጂ እኔማ ገብቼ ልተኩስ ነበር። ስሚ በጣም የምወደው ሽብለላ ደግሞ ማለት ነው ትዝ አለኝ ያ ቦታ ትዝ አለኝ ጎንደር የሚለው ማለት ነው እኔ ቲክቶክ ላይ የሰራሁበት ማለት ነው እንደዚህ የሚለው ነው ትዝ አለኝ ያ ወንዱ ትዝ አለኝ ነው እስኪ እንትን እኮ ነው ሽብለላ ቅርቶ እኮ ነው ከኔ ግቢና በናሆሰና ፎቶና በአፄ ቴዎድሮስና በሌላ የሰራሁት ማለት ቅርብ ጊዜ ኤዋ ክፋቸው እንደው ወይ ተቋረጠብኝ ወይ ፋሚሊ ይቅርታ ማነው ዘፋኝ ሙሉ ልፈትል አላስታውሰውም ዘፋኙ ማን እንደሆነ አላስታውሰውም ላይ ገብቼ ነው ማን እንደሆነ ግን ይጨርስ እሱን ቢያንስ እሱን ይለቀቀው ሌላ ይሽልላ ልፈትል እሱን ይጨርሰው እሱን ሙሉን እኮ ልከፍትል ነው እንሰራበታለሁ አይ ሰሪበት እሺ ደስ ይለኛል እሺ ጋይስ ታብታብ አድርጉ እሺ አንድ ሁለት አዳምጠን እንላለን ሌላ የራሱ ሆኖ ማለት ነው ሱለላ ደስ ይላል ያ ሌላ ላስፈም ይሄ ነው መሰለኝ አንድ ገኝ የእንትና ወይ ልክፈትልሽ የወንድ ልጅ ቆረጣ የሚለው ልክፈትልሽ ደስ ያለሽ እንድፈጭ አንቺ የሚመችሽ ልክፈጭ የሚያስደስትሽ እኔ የሚያስደስተኝ አንተ ጋር መምጣት ነው እና መሰለኝ
አብረን መጥቼ መሸለል የሚያስደስተኝ እና ምን ችግር አለ? እንሸልላለን እንዳታስብ። አይዞህ አይዞህ የሚልክ ፋኖ ይታጠቅ የሚሰሩት